በዚህ ጊዜ ራስ ማጥፋት ማለት በጣም ከባድ ነገር ነው። መድኃኒት ጠጣኩ እያልከኝ ነው? ምን ትበላ? አዎ ሳምሪ መድኃኒት ጠጥቷል። እንዴት ደለሁን ከጠላሁሽማ ለፍቅሬ ከፈልሽ ውድ ዋጋ በክብር ይኖራል እኔው ጋር ልብ ጓደኞች አሁን ተረጋግተው ሳምሪ ነው በቃ ነው ግን ምን ትበማረ? ሞትስ ሌላ ህይወት የለም። አንተ ቆይ ሌላ ህይወት የለም እንዴ? ምን ሆነ አንተ? ቤተሰቦችን አታስብም? ለምን አተውኝም? በቃ ሻረን ያይሚን ስብ ለምን ታነሳብኛለህ? ቢኒ እንዴ ከዚህ በኋላ እንደዛ እንድትል ስለማልፈልግ ነው። እኔ ምን ልመለካለክ? አትንካው ቢኒ፣ አትንካው። ቆይ እስቲ አትንካው። እንዴ ደው አትንካው እንደዚህ ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ የመጣሁትኝ ትላንትና ምንቴ ያደረገው ነገር አይታችኋል። ቪዲዮ በተጫነው አይታችኋል። ምንቴ ምን አይነት ነገር እያደረገ እንደሆነ አላቅም፣ ምን አይነት ስተት እየሰራ እንደሆነ አላቅም። የልጅ ባህሪም እያየውበት ነው። ያን የልጅ ባህሪውን ደግሞ እንዴት መቆጣጠር እንዳለብን አናቅም። እኛ ግራ ገብቶናል። በረኪና እስከመጠጣት ደርሶ ሆስፒታል ነው ያለው። ማታ የገባን እስካሁን እዛ ነን። ምን አይነት ችግር እንደተፈጠረ ፋሚሊ በጣም ልጁ ልክ ያልሆነ ሁኔታ ላይ ነው ያለው። ዛሬ ራሱ በጣም ግራ ስለገባኝ ነው የወጣሁት። አሁን በሚዲያ ካሜራ ይዤ መጣሁት። በጣም ግራ ገብቶኝ እንዴት ሰው ሊጠይቀው እንኳን ሰው አይመጣም ብዬ በጣም ሼም ይዞኝ አፍሬ ማታ አብሬው ሳድር አንድም ሰው አልመጣም ሌሊት። ያሁን ሁሉ ነገር አይተዋል ብዬ አስባለሁ። ጓደኞቹም ምኖቹም ቪዲዮ ተፖስቶ ታይቷል ያለውን ነገር፣ ግን አንድም ሰው ሊጠይቀው አለመምጣቱ በጣም ደበረኝ። እንደ ጓደኛ እንዴት አንድ የቅርብ የሚለው ሰው ሊጠይቀው አይመጣም ብዬ በጣም ሼም ያዘኝ፣ አፈርኩ። ልጁ ስተት ቢያደርግም በዚህን ያክል ደረጃ የሰው ጥላቻ ይኖረዋል ብዬ አላሰብኩም። በእርግጥ ስተት ነው ልጁ ያደረገው ነገር፣ በጣም ስህተት ነው። የህፃን ድርጊት ነው ያደረገው። ልጅ ራሱ እንደዚህ ያደርጋል ብዬ አላስብም። በዚህ ጊዜ ራስ ማጥፋት ማለት በጣም ከባድ ነገር ነው እውነት። እና በጣም ከአቅሜ በላይ ሆኖብኝ ማታ ብሬው ነበር ያደርኩትኝ። ያደርነው አዳር በጣም ከባድ ነበር። ያን አዳር ማስታወስ ራሱ አልፈልግም። እናትየው እያለቀሰች ምን ጉድ ውስጥ ነው የገባብኝ ብላ እስከመጸጸት ድረስ ልጁ የወሰነው ውሳኔ በጣም የህፃንና የልጅ ውሳኔ ነው። ግን እንደሱ ውሳኔ አይደለም፣ እንደሱ ፍላጎት አይደለም፣ እንደ ፈጣሪ ፍላጎት ሆኖ ልጁ ተርፎልናል። ቢጎዳም ውስጡ ቢቃጠልም የጨጓራው ምናምን በረኪናው ጎርቶታል። እንደሱ እንትን ባይሆንም ተርፎልናል፣ እግዚአብሔር ይመስገን። እንደሚሻለው ደግሞ ከዚህ የበለጠ ተስፋ እናደርጋለን። ያኛው እንዲስተካከል ጤናው ወደ አለበት ወደ ጤንነቱ እንዲመለስ ተስፋ እናደርጋለን። ይሁንም ያለው ከሆስፒታል ጀርባ ነው። እናትየውም ውስጥ ነበረች። ወንድሞቹም እህቶቹም በጣም እየተናገሩትና እየተቆጡት ነው። ከዚህ በኋላ እንግዲህ ይመለሳል ብዬ አላስብም። አሁን ወደ እንደዚህ አይነት ነገር ይመለሳል ብዬ አላስብም። ሳምሪም ጋር እስቲ ደውልና እንጠይቃታለን። እስቲ ብቻ ሰምታ ይሆናል ብዬ አስባለሁ። ወይ ደግሞ ብትሰማ ትኖር ነበር ትመጣ ነበር። እስካሁን አለመምጣቷ ራሱ ገርሞኛል። እስቲ ሄሎ ሳምሪ፣ እንዴት ነሽ? ሰላም ነው? እሺ ነይ በቃ እዛው ነው ሆስፒታል። እንግዲህ ፋሚሊ ምንቴ ጋር እንገባለን። እስቲ ሳምሪም ትምጣና ልጁ ጤናውን ማየት አለባት፣ ጓደኞቹ ማወቅ አለባቸው ብዬ ስለማስብ እስከዛሬ አለመምጣታቸውም እስካሁን አለመምጣታቸውም ቢደብረኝም ግን መደውዬ ጠርቻታለሁ። እስቲ ትምጣና ያለው ነገር ደግሞ በእርግጥ አታምኚም አንቺን ማሰቤን ርቀሽ ስለሄድሽ ረስተሽኝ እኔን
አልጠላሽም ስላልወደድሽኝ ካሳብ እንድድን ብቻ ጠይቂኝ ለእኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኝ አልልም ለእኔ ካለሽ መቼም አይቀርም ውደጅኝ አልሰማሽም ምንም ስለምንቴ እንዴት ምን ሆነ አልሰማሽም የምር ኧረ እኔ ምንም አልሰማሁም ኧረ በእግዚአብሔር ምን ሆነ ነው አልሰማሁም እያልሽ ነው አንቺ መድኃኒት ጠጥቶ ሶሚያ እንኳን አይነግርሽም አይደውልልሽም ኧረ በእግዚአብሔር ልጁ ተኝቷል እግዚአብሔር እያልክ ነው መድኃኒት ጠጣ እያልክ አዎ መድኃኒት ጠጣ በረኪና ጠጣ በሃይሚ ጉዳይ አሁንም የሃይሚ ነገር እስከዛሬ አለመብቃቱ ምንድነው ምን ትያለሽ አንቺ እንደደወልክልኝ ማንተ ቢያንስ ሰምታችሁ ትመጣላችሁ ብዬ አስቤ ነበር እስከዛሬ ራሱ አለመምጣታችሁ በጣም ነው የደበረኝ እግዚአብሔር ነው ትላንትና ማታ እዚህ ነው ያደርኩት ሳምዴ እዚህ ነው ያደርኩት አብሬው አረብኝ እየቀለክ ነው አይደል እኔ አሁን የጠራሁሽ ላሳይሽ ነው ይኸውልሽ እግዚአብሔር ለምንድነው የምትቀልደው አሁን እዚህ ጋር የጠራሁሽ ላሳይሽ ነው ልጁ ያለበትን ሁኔታ ምን አይነት መፍትሄ ማድረግ እንዳለብን እኔ ብቻዬን መጨነቅ የለብኝም መድኃኒት ጠጣኩ እያልከኝ ነው ምን ትበላለህ አዎ ሳምሪ መድኃኒት ጠጥቷል ታውቂያለሽ የሱን ሕፃን ልጅ የልጅ ባህሪው ዛሬ በእናትህ መቆም እያቃተኝ ነው ሳምሪ ወስድሻለሁ ተርፏል ግን አዎ ተርፏል ግሉኮስ ተደርጎለታል ትንሽ አቅም ስላነሰው እንዴት አልደወልክልኝም ትናንትና ጠጥቶ ሰማያለሽ ብዬ ነው እኔ አለመስማትሽ እግዚአብሔርን ሳምን አላምንሽም አንቺ ቂም ይዘሽበት ወይ አክሮፈሽው ስለጎዳሽ የሆነ ነገር ስለምን ቂም ነው የምትለኝ በእንደዚህ ነገር ቀልዳለ ምንም ነገር ያጥፋብኝ እኔ መድኃኒት ጠጣኔ መጨክን ይመስልሃል እኔ በእንቴ መጨክን ይመስልሃል ይናከል አላቅም ግን በቃ እኔ አሁን ላሳይሽ አንቺ እኔ ብቻዬን መጨነቅ የለብኝም እኔ ከዚህ በኋላ እኔ የዚህ ነገር እኔ አላቅም እንዴት ረሳለው እስከ ለተሞቴ አስታውሰዋለው የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ ለፍቅሬ ከፈልሽው ውድ ዋጋ በክብር ይኖራል እኔው ጋር ጓደኞቿን ተረጋግጥ ሳምሪ ነው በቃ ነው ግን እንቴ በማርያም ወይኔ በፈጣሪ እንዴ አንተ ሳምሪ መጣች ምን ሆነህ ነው እንደዚህ አይነት ውሳኔ የምትወስነው እንቴ ምን ሆነህ ነው ግን እንዴ ለእናትህ ካታስብም እንዴ ለቤተሰቦችህ ካታስብም የሚያስብ ሰው ይመስላል አህያ ለምንድን ነው የምታስጨንቀው አንተ ሰው በቃ ማንንም ማወቅ እናንተ ሲጀመር ለምንድን ነው ያተረፍከኝ አንተን አይደል ዘኝ የመጣው እዚህ ለምን አተረፍከኝ እግዚአብሔር ነው ያተረፈው አንተ ምን ሆነህ ነው አንድ ወይ ላውራ እኔ ቀድሜ አታውራ ብዙ ኃይል አጥሮ ነው እዚህ ጋር ግሉኮስ የታሰረልህ ቀድሜ የሰንኩት ነገር ነው አይደል እንዴ አንተ እኮ እንዴት እንደዚህ አይነት ውሳኔ ተወሰናለ እኮ ለምን ለማትረፍ ሙከራችሁ ነው ለምን ለማትረፍ ሙከራ አንተ ምን ሆነህ ነው እንደዚህ አይነት ነገር ይደረጋል ምን ሆነሃል እንዴ አንተ ልጅ ነህ እንዴ ለቤት ለእናት ካታስብ ዋናው አንተ ትረፍ አንተ በሰላም ትረፍ ሌላው ወሬ ይደርሳል ፈጣሪ አንድ ድል ሰጥቷል እሺ ይሄን ድል ተጠቀምበት እንዴት ይወስድ ለምንድን ነው ሰው የምታስጨንቀው አንተ ምን ተኔ ብቻዬን እዚህ ያደርኩ አይደል እንዴ ብቻዬን አሁን ሳበልቼ እንኳን ልጣም አንተ ቆይ ለኔ መስማት የለብኝም ነበር እንደዚህ ከመጣን ድረስ መስማት የለብኝም ነበር ጀመርሰው ለምን ታስጨንቃለብኝ ምን ተበግዛ ማንንም ማወቅ ሲጀመር እኔ ለምን አተረፋችሁኝ ነው ማን ነው ይዞኝ የመጣው ጭራሽ ለምን አተረፋችሁኝ ነው የምትለው እንዴ ሳምሪ ምን ሆነሃል በቃ እግዚአብሔር እኔ መስማት የለብኝም ተጸጽተ ተመለስ በቃ ስለዚህ እኔ በሰዓቱ ነበር መስማት የነበረብኝ ምን ተይ ወይኔ ምን አሉት ግን እሺ ምን ተባልክ ጀመር ማለት ነው ቢኒ በቃ ሰውን እንዲያስጨነቅ ምናምን
እንደዚህ ካሜራ ይዘህ ምናምን አትምጣ ጭራሽ ካሜራውን አጥፋው ይኸውልህ እየሰማኸኝ ነው ዝጋርገው ታው ምን ታውን ሌላ ነገር ለምን ካሜራ ቁጭ አድርገህ መርዝ ጠጣ አሁን ካሜራ እዚህ ጋር ሲመጣ ይደብራል መረጃው እንዲደርስ ነው ይኸውልህ ለሃይሚ መልእክት ማድረሴ ነው በእኔ ቤት እየሰማኸኝ ነው እኔ ግን ምተርፍም አልመሰለኝም እንደዚህ ለምንድን ነው ማን ነው ይዞኝ የመጣው ለምን ካሜራ ቁጭ አድርገህ ራሱ ሲጀመር እንደዛ ታደርጋለህ እስቲ በቃ አታውራ ዝም በል ምን ተገመነ ነው ማለት እኮ ጭራሽ ነው የውነት ያያየው ቢኒ ሰማይ ለምንድን ነው ማን ነው ይዞኝ የመጣው እዚህ እረፍ በቃ እዚህ ይዞኝ የመጣው ማን ነው እዚህ ይዞኝ የመጣው ማን ነው ማንንም ያምጣ ለምን አንነግረኝ ምን ያደርግልሃል ሲጀመር ቀድሜ ወሰንኩት ነገር ነው አይደል እኔ አቃለው ራሴን ነው የምጎዳው ለምን አተረፋችሁ ሳምሪ አንቺ መጨነቅ የለብሽም ምን ታውን አንተ ቀመት ረፍ ሌላው ነገር እንደርስበታለን ለምን ትጨነቂያለሽ እንዴ ምን ሆነሃል ሲጀመር ለምንስ ብትሞትስ ሌላ ህይወት የለም አንተ ቆይ ሌላ ህይወት የለም የራስ እንዴ ምን ሆነሃል አንተ ቤተሰቦችን አታስብም ቢኒ ሰው ለምን ታስጨንቃለህ በማርያም እና ማዘር የትሄደው እኔ የማንንም ነገር አይደለም ያስጨነቀኝ በዚህ ሰዓት የማዘር ነገር ነው እየሰማኸኝ ነው አንተ ለሷ ብታስብ እንደዛ አታረግም እናትህን ብታስብ እንደዛ አታረግም እናትህን ብታስብ እንደዛ አታረግም ሳምሪ አዳምጪኝ እኔ እኮ ራሴ አይደለም እንደዚህ እያደረኩ ያለሁት እኔ ላይ ምን እንዳለ አላውቅም እንደዚህ ከዚህ በኋላ ቃል እንድትገባ እንፈልጋለን ምን በቃ እኔን ማትረብሽኝ ምን በቃ ስማ ምን ከዚህ በኋላ ማለት ነው ቃል እንድትገባ እንፈልጋለን ከዚህ በኋላ የሃይሚን ስም ላለመጥራት ምን ታውን ከራስ ጋውን በቃ አሁን ማልቀስ ምንም አይመጣም በቃ ተው እኛንም ማትረብሽን ምን በእናትህ ተው ለምን አትተውኝም በቃ ሻረን የሃይሚን ስም ለምን ታነሳብኛለህ ቢኒ ከዚህ በኋላ እንደዛ እንድትል ስለማልፈልግ ነው ህይወትን ሊያሳጣ ነበር ይሄ ነገር ቀልድ መስሎን ነበር አንተ ግን አምረረ ነገሩን እዚህ ያደርሰከዋል በቃ እነ ሲስተር የትሄዱ እነ ሚጢጥ የትሄዱ እነ ማዘር የትሄደው ነው ወጥተዋል ሰው ለምን ታስጨንቃለህ ቢኒ በመጣ ባልመጣ ሰው አንድ ነገር ልንገር ገና ጽዮንም አውቃለህ አለች ይሄን ጉድ የራሷ ጉዳይ ነው እንዴት የራሷ ጉዳይ ትላለህ አንተ የራስን ሰው ለምን ጠበቅ አድርጋ ትይዙን እንዴ የራስን ሰው ጠበቅ አድርጋ ያዝ የሰው ልቀቅ አሁን ሳምሪ አትጨናነቂ ደህና ነኝ እሺ ምን ትሻን አሁን ራሱ አትረብሽኝ በቃ እናታን ሰምተህ ምን ዛሬ ነበር መንገር የነበረብ ቢኒ ለኔ ማለት ነው ሳምሪ እንደዚህ ሆስፒታል ውስጥ እስከሚያደርስ ድረስ ምን ሆነሃል እኔ ደህና ነኝ ሳምሪ እኔ እንደዚህ ይሆንክ ያለው ስማኝ እኔ እንደዚህ ይሆንክ ያለው ላይ ሚስል ነው ሳምሪ ታውቂያለሽ ብዙ ነገር አድርጌያለሁ ግን እኔ መተርፍ አልመሰለኝም ነበር ጭራሽ እኔ ሲጀመር እኔ ለማትረፍ የሞከረ ሰው ነው ጣላቴ ማንንም አይደለም ጭራሽ አንተ ለምን ተረፍኩ እያልክ እኮ ነው ምን ሆነሃል ቤተሰቦችህን አስብ የሆነ ነገር ስታደርግ እናትህን አስብ ለፍቅር ስል እስከ ደም ድረስ እየሰማሽ ነው እናትህን እያሰብክ አይደለም ለሃይሚ ስል እስከ ደም ድረስ እኔ ግን ማንንም በቃ መትረፍ አልፈለኩም አሁንም እንደዛ አይነት ስሜት ላይ ነው አሁን ለሃይሚ ስል ነው የምትለው ለምን አታርፉም እንዴ ለቤተሰብ ኖሮ እንጂ በቃ አትጨናነቁ እኔ ደህና ነኝ ምን በየራሱ ውስጥ እንደማለት ሳምሪ ምን እንደምልሽ አላውቅም በዚህ ከቀጠለ የልጅ ማጣታችን ነው እግዚአብሔር አንድ ነገር ማድረግ ያለብን ነገር ሁሉ ኃይላችንን ተጠቅመን ይሄ ልጅ የሚሻልበት የሚድንበት ነገር እናድርግ ለሚወዱ ራስን መጣ ከልብ ወዲያ ምን ይሰጣል እኔ ምን እንደምልክ አላውቅም እንዴ ፈጣሪ ሆነ አስርፈዋል ግን ዳግመኛ እንደዚህ አይነት ውሳኔ እንዳትወስን እኔ እለምንሃለሁ በቃ እናትህን አስብ እንዴ ሰማኸኝ አሁን እዚህ ጋር እንደዚህ ሆነ ክራሱ ማውራት የለብንም ቀድማው እኔ ምን እንደምልክ አላውቅም አትንካው ቢኒያትንካው ቆይስቲ አትንካው ቀጣል በቃ ይረፍ እሺ እናቱ ሴት ናት እህቶቹ የት ናቸው ቢኒ ወጥቷል ቤት ግን ደርሰን መጥቶ እሺ ፈሳሽ ነገር ነው ወስዷል ወይስ ምንድን ነው የሚደረገው ይስ ሊያመጡ ነው የሄዱት ማታ እዚህ ነበር ያደረጉት ራሱ ካለው እሺ ምግብ በልቷል
ምግብ ላምጣ ቢኒ አሁን በልቶ ነው የሄዱት ሊያመጡ ነው የሄዱት በዛ ላይ እኔ ላምጣ ወይ የሚፈልገው የሚበላው ነገር ምን ላምጣ ለክስቲ እኔ ምንም ምን አሁን ማለት ነው ማድረግ ያለብህ ነገር ምን መሰለህ በቃ ቤተሰብ ይቅርታ ጠይቅ አስጨንቃ ምንም አልፈልግም ሳምሪ ምንም አልፈልግም አንዴ ማለት ነው ቪዲዮ ይዘን ከመጣን አይቀር ቆይ ካሜራ ለምንድን ነው ይዛችሁ የመጣችሁት ይዘን መተላላው ስማኝ አንድ ነገር ልንገርህ ለምንድን ነው ቤተሰብስ የምታስጨንቁት እኔ እኮ ይኸውልህ አንድ ነገር ልንገርህ ስማኝ ሁሉም ነገር ይቅርታ እንድጠይቅ ፈልጋለሁ ስማኝ አንድ ወሬ ላውራ ቢኒ ምን አትፍቼ ነው ይቅርታ የምጠይቀው በቃ የሰው ህይወት እየረበሽክ ነው አሁንም የሃይሚን እንትን እያልክ ነው ያንን ማትጥራ ከዚህ በኋላ የራስን ህይወት ከቻልክ ከዚህ ጋር ብትሆን ደግሞ እኛ ደስ ይለናል እኔ የሃይሚን ህይወት መበጥበጥ ፈልጌ አይደለም እየሰማኝ ነው የሃይሚን ህይወት መበጥበጥ ፈልጌ አይደለም ግን በቃ ሁኔታዎች ነው እንደዚህ ያደረጉኝ ያሉት ቢኒ ገብቷል እኔ ስማኝ እኔ የሃይሚን ህይወት ለመበጥበጥ አይደለም እኔ በቃ ማይሆን ነገር ነው እያደረኩ ያለሁት እዩንኩም ያለሁት ማለት እኔ ይሄን ሁሉ ነገር እያደረኩ ያለሁት ሃይሚን ለማግኘት ነው እየሰማኝ ነው ሳምሪ እኮ ማታገኘው ነገር ራስህም ተናግረዋል እኮ ነው ሁሉም ነገር ይደርሳል ማለት አትጨነቅ ራስህን ውስጥህን አታጨናንቅ ይደክመኛል እኔ ምን እንደሆነ አላውቅም እኮ ቀድመ ውስጥህ ሰላም ይሁን ምንቴ ተረጋጋ ቀድመ ሁሉም ነገር ይደርስበታል ሰማኸኝ እሺ በኔ ለኔ ጁስ የጠጣህ መሰለህ እኔ ጁስ ላምጣልህ በቃ አይደለም ሳምሪ በቃ አትጨናነቂ እግዚአብሔርን በጣም ቴንኪው ግን ማለት በዚህ ልክ ለኔ መጨነቅሽ ሁሉ ነገር አድርጌሽ ማርያም በጣም ነው ማመሰግነው ቢኒ ማሰብ ያለብን እኮ ያሁኑ ነው ሳምሪ ቪዲዮ ጓደኝነታችን ሳምሪ ሁለታችሁ በጣም ነው ማመሰግነው እኔ ምን ምስጋና ነው ደግሞ ኮሜዲ መጀመሪያ ልታመሰግነኝ አይደለም የመጣሁት እኮ ሳምሪ አይደለም በቃ በዚህ ልክ ከተጨነቅሽ ለኔ በቂ ነው ማርያም እኔ ሲጀመር ለምንድን ነው ነገር ብቻ አድርግ ይሄን ነገር በማድረግ እንደተጸጸትክ እንደተሰማክ ያን ነገር ካወቅኩኝ እኔ ወደ ቤት ቤድም ችግር የለም እኔ እኮ ቢኒ እኔ ምክንያቱም አሁን ነገም ተመልሰህ ይሄን ነገር ብታደርግስ እኔ አላቅም እኔ ምን እንደሆንኩኝ አላቅም ቢኒ እኔ ራሴ አይደለም እንደዚህ ያደረኩ ያለው ሳምሪ ውስጥ ያለው ነገር መንፈስም ምናምን ይሆናል አይ ነው ግን በቃ እኔ ምን እየተጫወተብኝ እንደሆነ አላቅም ሳምሪ ማርያምን ግራ ገብቶኛል ብቻ እኔ አሁንም ቢሆን የሃይሚን ህይወት መበጥበጥ ፈልጌ አይደለም እኔ እንድታቁልኝ የምፈልገው ነገር አንተ ደህና ሁን ጸባይ ይላል ችግር የለም በቃ አሁን ብቻ ደህና ሁን ምን ማስጨነቅ ቢኒ ወይ እዚህ ከሆንክ እኔ ምግብ ምናምን ሰርቼ ላምጣ እሺ ኧረ ሳምሪ ምንም አያስፈልግም ሳምሪ ማርያም ምንም አያስፈልግም መጣሁ እሺ ቢኒ መናገር የምትፈልገው ነገር ለአንዴና ለመጨረሻ ልትናገር እፈልጋለሁ እኔ ምንም መናገር የምፈልገው ነገር የለም የሃይሚን ህይወት መበጥበጥ አልፈልግም ካሁን በኋላ በቃ ያንን ነገር ደግሞ እንዲቀጥሉ እኔ ሰላማቸው እንዲበጠበጥ ድሮም አልፈልግም ሰላማቸው ይብዛ እኔ በቃ ፈጣሪ ግን ብቻ አላቅም እኔ ምን እንደሆነ አላቅም ፈጣሪ ሰላም ያርገኝ እኔ የራሴን ሰላም ነው የምፈልገው ካለውበት መንፈስ ይሁን ምን ይሁን አላቅም ካለውበት ነገር እንድፈወስ ነው የምፈልገው ብቻ ሳምሪንም አንተንም ሁላችሁንም ማመስገን ፈልጋለሁ እና ማዘር ብትመጣ እሷን ማውራት ፈልጋለሁ ማዘር ማናገር ፈልጋለሁ ቢኒ ችግር የለውም እሷን ታወራታለህ እሷም ተጨንቃለች ምን አይነት ጭንቀት ውስጥ እንዳለች ደግሞ ታውቃለህ በቃ ቢኒ ካሜራው ምናምን አስፈላጊ አልነበረም ታውቃለህ እሺ ለሷ ለማዘርም ብርታት ስትል ማለት ነው ከዚህ በኋላ እንደማታደርግ በማድረግም እንደተጸጸትክ ያንን ነገር ብቻ እንዴ ቃል ግባልኝ የሃይሚ ህይወት ላይም እንደማደርስ ስሟንም እንደማጣራ ቢኒ ነገርኩ እኔ እሷን ማስጨነቅ ህይወቷን መበጥበጥ ፈልጌ አይደለም የሃይሚን ህይወት መበጥበጥ ፈልጌ አይደለም እኔ አሁንም ቢሆን እንድታቁ የምፈልገው ነገር ሁላችሁም ቢኒ አንተም ሳምሪም ሁላችሁም እንድታቁ የምፈልገው ነገር ያንን ነው እኔ እሷን ህይወቷን መበጥበጥ ፈልጌ አይደለም እኔ ውስጤ በቃ እየተሰማኝ ያለውን ነገር ነው እያደረኩ ያለሁት ያ ደግሞ ጥሩ አይደለም ይገባኛል ግን ኡፍ በቃ ረፍት በቃ ካሜራውን በቃ አጥፋ